በአንድ ወቅት በአንድ ገዳም አቅራቢያ የሚኖሩ ሁለት ወንድማማቾች ነበሩ ይባላል። ታላቁ ገብረ ማርያም ሲባል እርሱም ሕይወቱን በጾምና በጸሎት በቤተ ክርስቲያን አገልግሎት የጨረሰ ደግ ሰው ነበር። ታናሹ ተክለ ሃይማኖት ይባላል። እርሱ ግን ከቤተሰቡ ወጥቶ ወደ ከተማ በመሄድ ሕይወቱን በዝሙትና በስካር የሚመራ ጠፋሁ ብሎ ተስፋ የቆረጠ ወጣት ነበር። አንድ ቀን ታናሽ ወንድሙ በሰራው ኃጢአት ምክንያት ልቡ እጅግ ደነገጠ። እኔ እኮ ረክሻለሁ፣ እግዚአብሔር እኔን አይቀበለኝም ብሎ ተስፋ በመቁረጥ ውስጥ ሳለ ታላቅ ወንድሙ ሊጠይቀው መጣ። ይህንን ነገር ስንመለከት አንድ መጽሐፍ ቅዱሳዊ ጥቅስ ትዝ ይለናል። ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል ጌታ እግዚአብሔር ተብሎ ሕዝቅኤል ምዕራፍ 18 ቁጥር 23 ላይ ተጽፏል። ከዚህም የተስፋ መቁረጥ ፈተናን እንገነዘብበታለን። ታላቅ ወንድሙ ታናሹን እንዲህ ሲል ሐሳብ ሰጠው። ወንድሜ ሆይ ሰይጣን ኃጢአት እንድንሰራ ብቻ ሳይሆን ከሰራን በኋላ ደግሞ ተስፋ የላችሁም ብሎ እንድንጠፋ ይፈልጋል። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ኃጢአት መስራት የሰው ነው፣ በኃጢአት መጽናት ግን የሰይጣን ነው ብሎ ተናግሯል ሲል ወንድሙን መከረው። በመጨረሻ የምንመለከተው የንስሐ ኃይልን ነው። ታናሽ ወንድም እንዴት ተመልሼ ወደ እግዚአብሔር እመጣለሁ ሲል ጠይቆ ነበር። ታላቁ ወንድም ግን እንዲህ ሲል መልሶለታል፣ እግዚአብሔር አንተን የሚፈልገው በጽድቅ ሳይሆን በልጅነት ነው። ልክ እንደ ጠፋው ልጅ ወደ አባተ መመለስ አለብህ ሲል ለማስረጃነት ለማጽናኛነት ይህንን ጥቅስ ነገረው። ተነስቼም ወደ አባቴ ሄዳለሁና አባቴ ሆይ በሰማይና በፊት በደልኩ እለዋለሁ። ሉቃስ ምዕራፍ 15 ቁጥር 18። ለመሆኑ ከዚህ ታሪክ ምን እንማራለን? ሁለቱም ወንድማማቾች እጅ ለእጅ ተያይዘው ወደ ንስሐ አባታቸው ሄዱ። ታናሽ ወንድሙ በእንባ ንስሐ ገባ። በዛን ዕለት በሰማይ ታላቅ ደስታ ሆነ። ከዚህ ታሪክ የምንማረው የመጀመሪያው ነጥብ የእግዚአብሔርን ቸርነት ነው። እግዚአብሔር ኃጢአታችንን ሳይሆን መመለሳችንን ይመለከታል። ሌላኛው ተስፋ ለመቁረጥ ነው። የቱንም ያክል ብንወድቅ የመነሳት እድሉ አለን። የመጨረሻው ወንድማዊ ፍቅር ነው። ወንድማችን ሲወድቅ ልንፈርድበት ሳይሆን ልንደግፈው ይገባል የሚለው የዚህ ታሪክ ዋና ቁም ነገር ነው። አባቶቻችን እንዲህ ይላሉ፣ ባህር ውስጥ የወደቀ ድንጋይ የባህሩን ጥልቀት አይቀንሰውም። ኃጢአታችንን በእግዚአብሔር የምሕረት ፊት እንደዚሁ ነው። ስለዚህ በማንኛውም ሁኔታ ውስጥ ብንሆን ወደ እርሱ እንመለስ፣ ንስሐ እንግባ፣ እግዚአብሔርም ይቅር ይለናል። ወስብሐት ለእግዚአብሔር።